ዓለም ለኔ ምንድናት? ለምሳሌ ለሌሎች ሰዎች ዓለም መጨረሻቸው ናት። ዓለም መጨረሻዬ ነው ብሎ ያሰበ ሰው ሁሉንም ነገር በዚህ ዓለም ኑሬ ልፍጀው የሰማዩን ማናየ ይላል። ዓለም ለኛ መሻገሪያችን ናት ብሎ ያሰበ ሰው ደግሞ ዓለምን ተጠቅሞባት ይሄዳል። ገንዘብ ለኔ ምንድነው ማለት አለብን። ሰው ለኔ ምንድነው? መቼ ሰው እንስሳ ነው ብሎ ያሰበ ሰው ለሰው ክብር ይኖረዋል ብለን ማሰብ አንችልም። እንደዚህ ያለ ሰው ደግሞ ሰው እንስሳ ነው ብሎ መነሻ ያደረገ ሰው የሰው መወለድም አይደንቀውም፣ መሞትም አይደንቀውም። ሞተ ሲባልም እንደ ቀላል ነገር ዕቃ እንደተሰበረ ያልፈዋል ማለት ነው። እና ነገሮችን የምንወድቅባቸውም የምንሻገርባቸው ምክንያት ለነገሮቹ ካለን አተያይ የሚመነጭ ነው። እና ትምህርት የሚያስፈልገው ኦርቶዶክሳዊ እይታ እንዲኖረን ነው፣ የጠራ አይን እንዲኖረን ነው። ዛሬ በዚህ ርዕስ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለውን ነው። ለኦርቶዶክሳውያን ለእኛ ለክርስቲያኖች ጊዜ ምንድን ነው ነው ጊዜ እንዴት ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እግዚአብሔር ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንደው ይገርማችኋል፣ ግን ሰው ይሄንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ እንደው የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክሲጅን ሀብትነት አንረዳውም። ኦክሲጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው፣ እንደምታውቁት መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ አይን አይመረመርምና ለብእሲሰ መንፈሳዊ ኩሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱሰ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው አንድ ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምን ጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካውም። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካውም። የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባል፣ መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል።
የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አታውቁም? ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድን ነው 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። ምን 30 ጊዜ ይጨቀጭቀኛል ይላል። ነገርከኝ እኮ ይላል። በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገ? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደረገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያውም ልንገራችሁ፣ የዚህ ዓለም ዋና ምሰሶዎች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት ነው። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7ቱ ዕለታት በሚሰራ ስራ ነው ማለት ነው። ምሰሶው ሲፈርስ ወይም ምሰሶ ቢነቀል ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በ7ቱ ቀናት በሚሰራቸው ስራዎች ናቸው። 7 ቀን የምንሰራው ስራ ወይ ሕይወታችንን ያፈርሳል ወይ ሕይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱን ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአእምሮ ቤት፣ የሥጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀም እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠን። የሰጠኋችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባህሪያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት፣ 4ቱ ባህሪያት፣ 7 ሰማያት፣ መላእክት፣ ብርሃን፣ 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደ ዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን ነው። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችን ዓሣ አንበሪዎችን፣ በክንፍ የሚበሩትን፣ በእግራቸው የሚሽከረከሩትን፣ በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደ ዋዛ ሲያልፉ እነዚህ ትዝ ብለዋቸው ያውቃል? እነዚህ ሁሉ ዓለማት 20 ዓለም ነው ያለው። አሁን እኛ ከ20 ዓለማት የምንኖረው በአንዷ በዳረጎቷ በጫፏ በዚች ምድር ነው። እግዚአብሔር የፈጠረው 20 ዓለም ነው። ከ20ኛው በዚች ዓለም የምናየው ነገር ሁሉ እንኳን ተመርምሮ አይዘለቅም። ሕሊና ራሱ ይደክማል ቢያስብ። እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩት ሊገባና አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን። የጊዜን ጥቅም አያችሁት? በ7ኛው ቀን እግዚአብሔር አረፈ።
ምን ማለት ይመስላችኋል? እግዚአብሔር 6 ቀን ሰራና አረፈ። ስራችሁ ብዙ ይሁን፣ እረፍታችሁ ጥቂት ይሁን ማለቱ ነበር።